የእህታችን ቤት እንግዲህ ውስጡ ሙሉ ለሙሉ ቀለም ተቀብቶ ተጠናቋል ማለት ነው። እንግዲህ ቤቱ ውስጥ ላይ የተሰራው ከሳሎን ጀምሬ መኝታ ቤት፣ ኮሊደር እያንዳንዱ ያሉ ስራዎችን የማሳያችሁ ነው የሚሆነው። ስራውንስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ደግሞ በአምባሰል ወረዳ ላይ እንግዲህ የሰራ ነው እንዴት እህታችን ቤት አለ ጭሳ ላይ እንግዲህ ስራውን እንደጀመርን ከአሁን በፊት አንድ ቪዲዮ ሰርችላችሁ ነበር። ቤቱ እንግዲህ ሙሉ ለሙሉ ተጠናቆ ቀለምም በዚህ መንገድ ተቀባብቷል። ግድግዳ ከለሩም እንዲሁም ደግሞ የኮርኒስ ከለሩም እንግዲህ በነጭ ነው። እንግዲህ በዚህ መንገድ ተጠናቋል ማለት ነው። እንግዲህ እያንዳንዱ ክላስ ላይ ያሉትን ስራዎች የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። እንደተለመደው እንግዲህ ላይክ ሼር ማድረጋችሁንም አትርሱ። ቤቱ 7 በ8 የሆነ ቤት ነው። በክብ የተሰራ ሻወርን ጨምሮ 5 ክፍል የሆነ ቤት ነው ማለት ነው። እንግዲህ ጂፕሰም ኮርኒስ በዚህ መንገድ ተሰርቷል። ይህ አሁን የምትመለከቱት ሳሎን ላይ ያለ ነው። አሉሚኒየም ፕሮፋይል የተሰራ ነው። እንግዲህ በጣም የሚያምር የሆነ ስራ ነው። ጽድት ብሎ በሚገባ መልኩ የተሰራ ነው። እንግዲህ እህታችንም ቤቷ ከሰርቶ ካየችው በኋላ ተደስታበታለች። እናንተስ እንዴት አያችሁት ማለት ነው? ግድግዳውን በዚህ መንገድ ቆንጆ ሆኖ ቻክ ተሰርቷል ማለት ነው። የግድግዳ ከለሩንም እንግዲህ የምታዩትን ሙሉ ክፍሉ ሙሉ ቤቱ የውስጡ አንድ አይነት ግድግዳ ከለር የኮርኒስም አንድ አይነት ነው እንግዲህ የተቀባባው ማለት ነው። ውድ ተመልካቾች ይህን ስራ እንግዲህ ሲሰራ ከመብራት ዝርጋታ እስከ ቀለም ድረስ ነው እንግዲህ ሙሉ ለሙሉ በዚህ መንገድ የተጠናቀቀው። ከአሁን በፊት ቪዲዮ እንሰራላችሁ። ቤቱ ልጥፍ ነበር ጭቃው፣ ያ ማለት አልተለሰነም ነበር። ዝም ብሎ ለጠፍ ለጠፍ ተደርጎ ነበር እንትን ያለው። ስለዚህ ማቴሪያል ይወስዳል እንጂ ስራው በጣም ነው የሚያምረው ብዬ ነግራችኋለሁ። አሁንም ቢሆን ቤቱ እንደዚህ በአካል ስታዩት የጭቃ ቤት አይመስልም፣ ብሎኬት ቤት ነው የሚመስለው ማለት ነው። በዚህ መንገድ እንግዲህ ጽድት ብሎ ተሰርቷል። ከዚህ በኋላ የሚቀረው የውስጡ ስራ እንግዲህ አምፖል መገጣጠም ምናምን ነው የሚሆነው። እዚህ ጋር እንደምትመለከቱት ብሬከር አለ። አሁን ማሳያችሁ ኮሊደር ላይ ነው። እንግዲህ የቤቱ አሰራር እንደዚህ ነው። መቃኖቹም በዚህ መንገድ ተቀባብተዋል። ወደ መኝታ ክላስ ስንገባ ደግሞ መኝታ ክላሱም ይህን ዲዛይን ነው የተሰራው። ይህን ይመስላል እንግዲህ መግቢያ ላይ እንደነገርኳችሁ ከለሩ አንድ አይነት የሆነ ነው ማለት ነው። ወደ ዋናው ነጥብ ስመጣ እንግዲህ ብዙ ጊዜ እንደምላችሁ ውስጡ ልስን ባይሆንም ልጥፍም ጥቅጥቅም ሲሆን የልስንና እንዲሁም የጥቅጥቅ የሚወስደው የማቴሪያል ፍጆታ ይለያያል እንጂ ስራው በጣም ነው የሚያምረው ሁሉም ማለት ነው። ለምሳሌ ይህ ቤት እንግዲህ ውስጡ ጭቃ አልተለሰነም ነበር፣ ዝም ብሎ ለጥፈው ነበር። ከዛ ላይ ነው እንግዲህ ቻክ የተሰራው። ሙሊቱም እንደምታዩት በደንብ ሙሊት ጠይቋል፣ በደንብ ተሞልቷል። ይህ ሲሆን ምንድነው የጅብሰም ፍጆታው የሰጋተራው የሚወስደው በተለይ ጅብሰም የሚወስድ ይሆናል ማለት ነው። ጠርዞቹም እንደምታዩት ልቅም ብለው ነው እንግዲህ የተሰሩት ማለት ነው። ከሰሩ አይቀር እንግዲህ እንደዚህ ጽድት አድርጎ ማሰራት ነው እንግዲህ ወጪ ከወጣ አይቀር ማለት ነው። ሁሌም እንደምላችሁ እንግዲህ ቤታችሁን ስታሰሩ ባለሙያ መርጣችሁ ማሰራት ይኖርባችኋል። ብዙ ቤቶች ያላግባብ እየተሰሩ 2 ጊዜ 3 ጊዜ የተሰሩ ቤቶችን እኔም በተደጋጋሚ ቪዲዮ አቅርቤላችኋለሁ። ጅብሰም ኮሬትም ተሰርተው ድጋሚ የተሰሩ ቤቶች አሉ። ፕላስቲክም ተሰርተው እንዲሁ ድጋሚ የተሰሩ አሉና የባለሙያ ልዩነት በተወሰነ ሳንቲም ቤታችሁን ዝም ብላችሁ አትጣሉት ማለት ነው። የሚወጣው ወጭ ቀላል ወጭ አይደለም። በተለይ በአሁኑ ሰዓት ማቴሪያልም በጣም ነው የጨመረው። ለምሳሌ አሁን በቀላሉ ከመብራት ገመድ 1.5 2000 ብር ገብቷል። 2.5 3000 ብር ገብቷል። እንግዲህ እስካሁን በፊት የነበረው ዋጋ 1600 እና 2800 ከፍተኛ የነበረው አሁን ላይ ደግሞ 2000 እና 3000 ብር ገብቷል ማለት ነው። ስለዚህ ሰፊ የሆነ ልዩነት ነው። ጅብሰምም ከ260 ከ240 በአንድ ጊዜ አሁን ወደ 330 እና 430 ገብቷል ማለት ነው። የሁለት አይነት ጅብሰሞች ስላሉ በእርግጥ ጅብሰሞች በጣም ብዙ ናቸው። ከፍተኛውና ዝቅተኛውን የዋጋ መጠን ነው አሁን የነገርኳችሁ ማለት ነው። ስለዚህ እንደዚህ አይነት ስራዎችን ባለሙያ መርጣችሁ አሰሩ። የሚወጣው ወጪ ቀላል ነገር አይደለም። ቤት መስራት በአሁኑ ሰዓት እጅግ በጣም ከባድ ነው የሚሆነው ማለት ነው። ሀቂቀተን
በተለይ ገና ከመሰረቱ ጀምራችሁ ለምትሰሩ ቦታ ተገዝቶ ቤት ተሰርቶ እንደገና ፊኒሽንግ ስራ እንደዚህ አይነት ስራዎችን ለመስራት በስደት ሆኖ እድሜን የሚጨርሰው ማለት ነው። በጣም ከባድ ስለሆነ ለዚሁ ከተደረገም በጥንቃቄ ማስኬድ ይኖርባችኋል እህት ወንድሞች። ይህ እንግዲህ ግዴታ አይደለም። አቅም ላለው ቤቱን ቢያሳምረው ቆንጆ ነው። ከአቅሙ በላይ ለሆነ ደግሞ ቀለል አድርጋችሁ ሁሌም እንደማቀርብላችሁ በጨርቅ የሚሰሩ ኮርኒሶች አሉ። በተለይ ውስጡ ግድግዳው ግርፍ ለሆነ ቤት ቻክ ባታሰሩም ቀጥታ ኖርማል ቅቦችን አስቀብታችሁ ኮርኒሱን ደግሞ ፕላስቲክ ማድረግ ትችላላችሁ። ዋጩ ስለሚቀንስ ማለት ነው። ምክንያቱም የቻክ የምታዋጡት የጅብሰም ምናምን ሱሱ ነገሮች ሲቀንሱ በትንሽ ብር ማስተካከል ትችላላችሁ። ውስጡ ግርፍ ለሆነ ቤት ማለት ነው። በዚህ ነገር ነው እንግዲህ ሰው እንደ አቅሙ ነው የሚኖረው፣ እንደ ጎረቤት ሳይሆን እንደ ቤቱ ነው የሚኖረው ማለት ነው። ውድ ተመልካቾች እንግዲህ ማቴሪያልም ጨምሯል። ምን ጨምረዋል በቀጣይ ቪዲዮ ደግሞ የማቀርብላችሁ ነው የሚሆነው። እህታችን እንግዲህ ቤቱ ይህንን ይመስላል። ሙሉ ለሙሉ ቀለሙን ተቀባብቶ ተጠናቋል ማለት ነው። የኳርቲዝ ስራዎች አሉ። የውጭ ደግሞ የፕላስቲክ ዙሪያው የሚሰራ ይሆናል። እሱም ደግሞ ሲሰራ የማሳያቸው ይሆናል። እንዲሁም በርና መስኮቶች ይቀባባሉ። ከዚያ በኋላ አምፖል መገጣጠም፣ የማብሪያ ማጥፊያ ሶኬቶች፣ እነዚህ ነገሮችን ማስተካከል ይሆናል ከዚህ በኋላ የውስጡ ስራ ማለት ነው። በዚህ መንገድ ተጠናቋል። ስራውን እንደታያችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ሰሞኑን ትንሽ የስራ ብዛትም ምቾት አልነበረኝም ነበር። ከዛ አንጻር ብዙ መልክቶች በዋትሳፕ ኢሞ እየጻፋችሁልኝ ነበር። ያልመለስኩላችሁ እንግዲህ ትኖራላችሁ። በተደጋጋሚ ጽፋችሁልኛል። ኢንሻላህ ከዚህ በኋላ የምመልስላችሁ ይሆናል ማለት ነው። አንዳንድ ጊዜ ነገራቶች ሰብሰብ ሲሉ እንደዚህ ምቾት ታጣላችሁ። ሁሉም በየራሱ ደርሶ ስለምታውቁት ማለት ነው። ከዛ አንጻር እንጂ ምላሽ ለመስጠት እኔ እንትን ብዬ አይደለም። ለእናንተ የትኛውንም ጥያቄ ለመመለስ በየትኛውም ሰዓት ዝግጁ ነኝ ማለት ነው። ለእናንተ ይጠቅማሉ ብዬ ማስባቸውን የትኛውንም መረጃዎችም እንደተለመደው ወደ እናንተ የማቀርብላችሁ ነው የሚሆነው። ይህንን ቻናል ደግሞ ሰብስክራይብ ሳታደርጉ ለምትከታተሉ ካላችሁ አሁኑኑ ሰብስክራይብ አድርጋችሁ በተከታተሉ እጅግ በጣም ትጠቀሙበታላችሁ። የቤታችሁን ከመሰረቱ እስከ ፊኒሽንግ ድረስ እንዲሁም ምን ያህል ይወስዳል፣ በየዕለቱ ዋጋዎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል፣ የተለያዩ መረጃዎችን ወደ እናንተ የማድረስ ይሆናል። እንዲሁም ደግሞ ፈርኒቸር እቃዎችንም ማሰራት ለምትፈልጉ በትእዛዝ እንግዲህ አሰርቼ ማድረስላችሁ ይሆናል። የቤት ፍርሻዎች እንዲሁም ደግሞ አሁን ሮመዳንም እየቀረበ ነው። ኢንሻአላህ በሰላም ያደርሰን። የሮመዳን አስቤዛዎችን እያከፋፈልኩ እያደረስኩ ነው ያለሁት። ማዘዝ ለምትፈልጉም ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ጥራት ያላቸውን በፍጥነት የምፈልጓቸውን እቃዎች የማደርስላችሁ ይሆናል። ውድ ተመልካቾች ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። በቀጣይ ስለምን በተመለከተ ቪዲዮ ላቀርብላችሁ ኮሜንት ላይ አስቀምጡ። አብዛኞቻችሁ የጻፋችሁ ተመሳሳይ የሆነ አንድ ኮሜንት ካለ ቀድሜ ያን የማቀርብላችሁ ይሆናል ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።